የኢንፎ ዩቲዩብ ቻናል እንኳን በሰላም መጣችሁ እያልኩ የዛሬ ቪዲዮችን የሚሆነው ኢመርጂንግ ቴክኖሎጂ የምንወስደው ኮርስ ኢመርጂንግ ቴክኖሎጂ ነው። እንግዲህ ወደ ትምህርታችን እንሸጋገር። ኢንትሮዳክሽን ቱ ኢንፎርሜሽን ቀጣይ ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ማለት ነው። እንግዲህ ይህ ትምህርት የሚሆነው ለአዲስ ተማሪዎች እና ለፍሬሽማን አዲስ እንደ ኮመን ኮርስ ስለምትወስዱት ይህንን ኮርስ ከመጀመራችን በፊት ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ምን ማለት ነው፣ ኢመርጂንግ ቴክኖሎጂ የሚባሉት ኮርሶች ምን ምኖችን ያካትታል የሚለው ታሳቢነት አድርጋችሁ እንድትከታተሉ በአክብሮት እየጠየቀው ወደ ትምህርታችን እንሂድ። ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ። በጣም ይቅርታ፣ ሞር ኖቶችን ተፈለጋችሁ በዚህ የቴሌግራም ቻናል ማግኘት ትችላላችሁ። ኢንፎ 67 ቴሌግራም ቻናል አለ። በሱ ውስጥ ኖቶችን ከፈለጋችሁ ሼር ያደርጋችኋሉ። ላይክ፣ ሰብስክራይብ በማድረግ ተተባበሩ ሲል በአክብሮት እየጠየቀው ወደ ትምህርታችን እንግባ። ቻፕተር 1 ኢቮሉሽን ኦፍ ቴክኖሎጂ። የቴክኖሎጂ ዘመን ኢቮሉሽን መፈጠር የሚለውን ኢመርጂንግ ቴክኖሎጂ ሚንስ ኤ ተርም ጀነራሊ ዩዝድ ቱ ዲስክራይብ ኒው ቴክኖሎጂ፣ አዲስ ቴክኖሎጂ የመፍጠር ዝማኔ ያለው ኮንሰፕት ነው። ስለዚህ ኢመርጂንግ ቴክኖሎጂ ምንም ተርም ዩዝድ ቱ ዲስክራይብ ኒው ቴክኖሎጂ፣ አዳዲስ ቴክኖሎጂዎች በተፈጠሩ ቁጥር ኢመርጂንግ የሆኑ ይመጣሉ ማለት ነው። ስለዚህ it is refers to technological that are created or expected to create significant social and economic effects በማህበራዊና በኢኮኖሚያዊ ዘርፋችን ላይ ሞር ኢፌክቲቭ እንድንሆን ያደርገናል ማለት ነው። ይሄ ኢመርጂንግ ቴክኖሎጂ በመሆኑ አዳዲስ ቴክኖሎጂ በመፈጠራቸው ምክንያት ሞር ላይፋችንን ቀላል እንዲመችን ከላይፋችን ጋር አጣጥመን እንድንኖር የሚረዱ ሀሳቦችን የያዘ ነው። ይሄ ትምህርት ሞር ኢንጂነሪንግ እና ወደ ኢንፎርማቲክስ ኮሌጅ ውስጥ ቀጥታሉ በዚህ ዲፓርትመንት ውስጥ ተገባችሁ በጣም ስለነሱ ብዙ ነገሮችን ካጠናላችሁ፣ ሪሰርቾችን ትሰራላችሁ፣ አዘርዋይዝ ፕሮጀክቶችን ሁሉ ያካተተ ስራ ትሰሩበታላችሁ ማለት ነው። ሊስት ኦፍ ሰም ከረንት አቬይላብል ኢመርጂንግ ቴክኖሎጂ ከምንላቸው ውስጥ የመጀመሪያው አርቲፊሻል ኢንቴሊጀንስ ወይም ኤአይ የሚባለው አንዱ ዓለማችን በአሁኑ ሰዓት እየዘወራት ወይም እያንቀሳቀሳት ያለ ዋናውና ወደፊት የሰው ልጆችን ይተካል ተብሎ የሚታሰቡ አንዱ አርቲፊሻል ኢንቴሊጀንስ ነው። ሌላ ብሎክቼን ነው። ይህኛው ዋን ኦፍ ዘ ታይፕስ ኦፍ ኢመርጂንግ ቴክኖሎጂን ኦግመንት ሪያሊቲ ኤንድ ቨርቹዋል ሪያሊቲ የሚባላል። ይህ በተለይ አሁን ወደፊት እንማረዋለን በእያንዳንዱ ቻፕተር። ይሄን ኦግመንት ሪያሊቲ እና ቨርቹዋል ሪያሊቲ የሚሉትን ለእያንዳንዱ ቻፕተር 5 ሰምቲንግ እንደዚህ አካባቢ ነው ብቻ እናየዋለን ወደፊት። ሌላው ክላውድ ኮምፒውቲንግ ነው። ክላውድ ኮምፒውቲንግ ዋን ኦፍ ታይፕ ኦፍ ኒው ኢመርጂንግ ቴክኖሎጂ ዋን ታይፕስ ኦፍ ዲስኮርስ ማለት ነው። ሌላው አንጉላር ኤንድ ሪያክት እነኝም አሉበት። ዲቨሎፐር ኢንተርኔት ኦፍ ቲንግስ ይሄኛው ዋን ቻፕተር 4 እናያለን። ኢንተርኔት ኦፍ ቲንግ አይኦቲ የምንለው ሌላው ኢንተሊጀንት አፕስ። ኢንተሊጀንት አፖች የሚባሉት ምን ናቸው? ቢግ ዳታ ምንድን ነው? ሮቦቲክ ፕሮሰሲንግ አውቶሜሽን ምንድን ነው የሚሉትን እናያለን። እሺ ቤተሰቦች፣ ኢንትሮዳክሽን ቱ ኢንዱስትሪያል ሪቮሉሽን። ኢንዱስትሪያል ስልጣኔ የምንለው መቼ ተጀመረ፣ ከየት እስከ የት ነው የሚለው ብዙ ለፈተና ዓመተ ምሕረቱን አትጠየቁም። ግን ሪቮሉሽኖቹ በዚህ የሪቮሉሽን ጊዜ ምን ተፈጠረ፣ በመጀመሪያው የሪቮሉሽን ጊዜ ምን ተፈጠረ፣ ምን ተገኘ፣ ምን ነበር ያለው የሚሉትን ወር ኮንሴፕቹዋላይዝ እንድታደርጓቸው እመክራችኋለሁ። ኢንዱስትሪያል ኢንትሮዳክሽን ቱ ዘ ኢንዱስትሪያል ሪቮሉሽን። ኢንዱስትሪያል ሪቮሉሽን የምንለው ምንድን ነው?
ዘ ፒሪድ ኦፍ ኢንዱስትሪያል ኤንድ ኢኖቬሽን ዛት ሎክ ፕሌስ። ይሄ ኢንዱስትሪያል ወይም ኢኖቬሽን የፈጠራ ጊዜ የተመለከተበት ሰዓት ነው። ከስንት ነው? 1700 አሉ ከ1700 እስከ 1800ዎቹ ባለው ውስጥ ነው ኢንዱስትሪያል ሪቮሉሽን እንትን ያለው ማለት ነው። ሶሳይቲስ shifts from using tools to make products to use any source of energy such as coal ድንጋይ ከሰል የምንለው ከእነሱ አንስቶ እስከ ኤሌክትሪክ እስከደረሰበት ድረስ ያለው ሪቮሉሽን ጊዜ ያወሳናል ማለት ነው። ማኒፋክቸሪንግ ኦፍ ጉድስ moved from small shop and homes to large factory ከትንሽ አንስቶ እስከ ትላልቅ ፋክተሪዎች ያለው ነው። ዘ ሪቮሉሽን started in England መጀመሪያው ኢንዱስትሪያል ሪቮሉሽን ጀመረው እንለው ከየት ነው? ኢንግላንድ ማለት ነው። እንደዚህ አይነት ጥያቄዎች ብዙ ሞር ፎከስ አይደረጉባቸውም ለፈተና የምትዘጋጁበት፣ ግን ከየት እንዴት ተጀመረ የሚለው ነው። ሞር ግን ኢንዱስትሪያል ሪቮሉሽን ስታርት ያደረገው ኢንግላንድ ነው የሚለው ያው ያዙትና መምህራኖች የሚጨምሩላችሁ ነገሮች ሞር ፎከስ ማድረግ ትችላላችሁ። ግን ከዚህ የበለጠ ይህም ፒፒቲም ሲዘጋጅ ከዚህ የበለጠ መረጃም ስላላገኘ ስታርት ያደረገው ኢንግላንድ ኢንዱስትሪያል ሪቮሉሽን። ሳም ኢንዱስትሪያል ሪቮሉሽን ይዘዋል። ለምሳሌ ስቲም ኢንጂን ይሄ እንፋሎትን ኃይል የምንለው ሴጅ ኦፍ ዘ ሳይንስ ኤንድ ማስ ፕሮዳክሽን ኤንድ ዲጂታል ቴክኖሎጂ ስማርት ኤንድ አውቶሜሽን ሲስተም እነኚህ ኢንዱስትሪያል ሪቮሉሽን ቼንጅ ያደረገ ዓለምን የቀየሩ ከሚባሉት ዋናዎቹ ናቸው። ዘ ሰከንድ ዘ ሞስት ኢምፖርታንት ኢኖቬሽን ኦፍ ዘ ኢንዱስትሪያል ሪቮሉሽን በጣም ጠቃሚ ኢንዱስትሪያል ሪቮሉሽን ኢኖቬሽን ያስተዋወቁ ያገናኙ ወይም ህይወታችን ቀለል አድርገው ከእንትንታሉት ውስጥ ሶስቱ ነገሮች እናያለን። የመጀመሪያው ትራንስፖርቴሽን ነው። ትራንስፖርቴሽን ዘ ስቲም ሬልሮድ ዲዛይር ኢንጂን ኤንድ ሳይክል እነኛ ለምሳሌ ትራንስፖርት ለትራንስፖርት ከሚያገለግሉት መካከል ስቲም ኢንጂን፣ ሬልሮድ በመኪና እንትን የሚባለው ዲዛይን ኢንጂን፣ ኤርፕሌን በመኪና በአየር በመሳሰሉት እነዚህ ትራንስፖርቴሽኖች ዋናው የኢንዱስትሪያል ሪቮሉሽን ስልጣኔ ዘመን ናቸው። ለኮሚኒኬሽን ምን ተጠቅሞ ቴሌግራፍ ትራንስላንቲክ ካብል ፎቶግራፍ ቴሌፎን እነዚህ የመሳሰሉት ለኮሚኒኬሽን ብዙ ጊዜ ተጠቅሟቸዋል ወይም የተጠቀምናቸው የምንገኘው ነገሮች አብዛኞቹ። ከኢንዱስትሪያል መካከል ኢንዱስትሪያል ውስጥ ከሚካተት ውስጥ ኮተን ጂን የምንለው ነው። ይሄ ዋን ኦፍ ኢንዱስትሪያል ሪቮሉሽን ውስጥ ከሚካተቱ ለኢንዱስትሪያል ከሚያገለግሉት ውስጥ ኮተን ጂን፣ ዘ ስዊንግ ማሽን፣ ኤሌክትሪክ ላይትስ ሞር ፎከስ ፒስ መምህራኖች ይወዷታል። እቺ ኢንዱስትሪያል ሪቮሉሽን ውስጥ የምትካተተው የትኛዋ ነች? በምርጫ ምናምን ለመጣት ስለሚችሉ ሞር ፎከስ እችን ብታደርጉበት እመክራችኋለሁ። ሌሎችንም ሌላው ሂስቶሪካል ባክግራውንድ ኢንዱስትሪያል ሪቮሉሽን ነው። ኢንዱስትሪያል ሪቮሉሽን ማለት ተዋለ ስሪ ሌሎችም አሉ እያየ እናያቸዋለን። የመጀመሪያው ኢሮፒያን ካንትሪስ ኢንዱስትሪ አፍተር ኢንግላንድ ከኢንግላንድ በኋላ እዚህ አካባቢ ያየነው ስታርት ከኢንግላንድ በኋላ ቤልጂየም፣ ፍራንስ፣ ጀርመን የመሳሰሉት ኢንዱስትሪያል ሪቮሉሽን ስልጣኔዎችን ተከትሏል። ፋይናል ኮንሰፕት ኢንዱስትሪያል ሪቮሉሽን ኢፌክትስ ክሬትድ ባይ አግሪካልቸራል ሪቮሉሽን ኢንቱ ዘ ፕሮዳክሽን ከግብርና እስከ በፋብሪካ እስከሚመረት ከአግሪካልቸራል ስልጣኔ አንስቶ እስከ ፉድ ፕሮዳክሽን ድረስ ብዙ ስራዎችን ተሰርቷል። ሌላው ፎር ታይፕስ ኦፍ ኢንዱስትሪያል ሪቮሉሽን የመጀመሪያው ኢንዱስትሪዎች ውስጥ መካከል ፕራይመሪ ኢንዱስትሪ፣ ሰከንደሪ ያለ፣ ተርሺየሪ ያለ፣ ኳተርናሪ ያለ። ቢ ኬርፉል እነኝህ ሀሳቦች በቃ ለመረዳት ሞክሩ። ዝም ብላችሁ ቪዲዮ እስኪያልቅ ብቻ ሳይሆን ኖር ከዚህ ቪዲዮ ምን አገኘን ተጠቀምን የሚለውን እንድታዩልኝ ይፈልጋል። ፕራይመሪ ኢንዱስትሪ ከምላችሁ ኢንቮልቭስ ጌቲንግ ራው ማቴሪያል ኤግዛምፕል ማይኒንግ።
የማዕድን ቁፋሮ፣ ፋርሚንግ፣ ፊሽንግ እነኚህ ሶስቶች ፕራይመሪ ኢንዱስትሪ እንላቸዋለን። ሌሎቹ በቃ ቤዛቸው ፕራይመሪ ነው። በቃ የመጀመሪያው ኢንዱስትሪ ጆን ኦፍ ዘ ፎሎዊንግ ኢዝ ፕራይመሪ ኢንዱስትሪ ብለው ሊያመጡ ይችላሉ መምህራኖች እና እነዚህን ነገሮች እንድትጠቀሙ እመክራችኋለሁ። ሰከንደሪ ኢንዱስትሪ የምንለው መጀመሪያ ላይ ፕራይመሪ ላይ ያገኘናቸው እነኚህ ሮ ማቴሪያሎች ተጠቅመን እንዴት ነው ወደ ማኑፋክቸሪንግ ቀይረው። ለምሳሌ ሜኪንግ ካር መኪና እንዴት ነው የሚሰራው፣ ስቲል ብረቶች ይህን ያዛል። ሌሎችን ነገሮች እነኛ ላይ ቤዝ አድርገን ማኒፋክቸር የምናደርግበት ነው። ሰከንድ ኢንዱስትሪ የምንለው ሰርቪስ አመረትን፣ መኪና አመረትን። ያ መኪና ከተመረተ በኋላ እንዴት ነው ሰርቪስ የምንሰጠው? ቴርሸሪ ኢንዱስትሪ የምንለው ሰርቪስ ላይ ሞር ሰርቪስ። ለምሳሌ አሁን አንድ መምህር ተቀጠረ ማስተማር አለበት በቲችንግ ያን ስለ ትምህርቱ ማስተማር አለ። ቲችንግ ስላቸው አሁን ለምሳሌ መኪናው አለ። መኪናው ከተሰራ በኋላ እንዴት እንደሚሰራ ማስተማር አለበት። ለምሳሌ ነርሶች፣ ሐኪሞች አሁን ይሰለጥናሉ። ከዚያም በኋላ እንዴት ማከም እንዳለባቸው ይማራሉ። ስለዚህ ላይክ ዛት ማለት ነው። መጨረሻው ኳተርናሪ ኢንዱስትሪ የምንለው ሪሰርች ኤንድ ዴቨሎፕመንት ያ ከተማሩ ከተንተከባለ ቲችንግ ካደረጉ ከተመረተ ማቴሪያል ከተገኘ በኋላ የመጨረሻው ስቴጅ ምንድን ነው? ሪሰርች ይሰራበታል። ጥናትና ምርምር የሚባል ነገር ስላለ እነኛ ላይ ጥናትና ምርምር ይሰራል። ኢንዱስትሪያል ኤግዛምፕል አሁን አይቲ ኢንፎርሜሽን ቴክኖሎጂ ይባላል። ከእነኛ ጋር ተገናዘበ ነው። እዚህ ላይ ይልቃልና የዛሬው ቪዲዮችን በቀጣይ ስለ ሪቮሉሽኖቹ ሪቮሉሽን 1፣ ሪቮሉሽን 2፣ ሪቮሉሽን 3 የሚሉትን እናያለን። ስለዚህ የዛሬው ቪዲዮችን እዚህ ላይ ያበቃል። እስካሁን ድረስ ከተከታተላችሁ መቼም ቪዲዮ ተመችቷችሁ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትጠቅሩ ስል በወንድማዊ ጥያቄ ጠይቃችኋለሁ። ስለዚህ ጥያቄ ካላችሁ በኮሜንት ሴክሽን ያለው ማለት ነው። ስለዚህ ከተመቻችሁ ላይክ፣ ሰብስክራይብ አድርጉት። ባይ ባይ።